ሁሉም ኮሜንታተር የራሱ የሚለይበት እንትን አለው በተለይ የደስታ አገላለጹ ሰዎች እግር ኳስን የሚወዱ ከሆነ ማንንም ሰው ያየውን ነገር መልሶ ማውራት ይችላል በተለያዩ ዓለም ሀገራት ተመሳሳይ የስፖርት አይነቶች ቢኖርም እንደየባህሉ ደግሞ ለዛ አካባቢ ብቻ የተፈጠረ የስፖርት አይነት አለ ነገር ግን ምን ስማማባቸው ሁሉም አካባቢ ስሜትና ፍላጎት እንዲሁም ማርናቆት የሚስተዋልባቸው ዓለምን አንድ ያደረጉ ተከታይ ያላቸው እንዲሁም ደግሞ የፋይናንስ ምንጭ የሆኑ የስፖርት አይነቶች አሉ ሀገራትን የሚወከሉባቸው እንደዚሁ ቀላል የሚባሉ አይደሉም ለማንኛውም ተመልካቾቻችን አዲስ ሚዲያ አዲስ መዝናኛ ላይ ትገኛላችሁ ዛሬ እንግዲህ ስፖርትን በሬዲዮ በኢትዮጵያ እንግዲህ በተለያዩ የኤፍኤም አማራጮች የራዲዮ አማራጮች ለአድማጮች ይደርሳል ስለዚህ ዛሬ አዲስ ሚዲያ ኔትወርክ የሚሰሩ ባልደረቦችን በተለይም ደግሞ የስፖርት የቀጥታ ስርጭት ፕሮግራሞችን ወደ ተመልካቾች የሚያደርሱት ማለት ነው ከነሱ ጋር ቆይታ አድርጎ ወድጃለሁ የጤና መጠበቂያ ስፖርት አለማየሁ ሙሳ ባላለው የስፖርት ጋዜጠኛ ነኝ በአዲስ ሚዲያ ኔትወርክ አዲስ ቲቪ እንደዚሁም በኤፍኤም 96 ስፖርት አቀርባለሁ እንደዚሁም የቀጥታ የኳስ ስርጭትም ለአድማጭ ተመልካቾቻችን እናደርሳለን አንዱ ዓለም ስማቸው ባላለው በአዲስ ሚዲያ ኔትወርክ ኤፍኤም 96.3 የስፖርት ፕሮግራም አቅራቢና አዘጋጅ ነኝ እንደው አሌክስ እንዴት ነበር የዘንድሮ ያለፈው አመት ጥሩ የውድድር ጊዜ ነበር እውነት ለመናገር በጣም ደስ የሚል እንግዲህ ኢትዮጵያኖች ኳስ ጋር ያለን ቁርኝት ይታወቃልና ትልልቅ የአውሮፓ ሊጎችን የመከታተል ባህሉ ከፍ ያለ ነው ተዋል በተለይ የተወዳጁ የእንግሊዝ ፕሪሚየር ሊግ አሁንም በቀዳሚ ነው ስፔን ጣሊያን ፈረንሳይም እንደዚሁ ጥሩ የውድድር ጊዜ ነበር በተለይ ፉክክሩ ከፍ ያለ ነበር በተለይ ጣሊያን ሴሪያ እስከመጨረሻው ድረስ አጓጊ ነበር እንግሊዝ እንኳን ያው እንደታወቀው ሊቨርፑል ዘንድሮ ልዩነቱን አስፍቶታል ጥሩ ጊዜ ነበር አርሰናል አሁን ሌሎችም ሊጎች በተለይ አውሮፓ ቻምፒየንስ ሊግም እንደዚህ ፍጻሜው ብዙ ሰው እንደዛ ይጠናቀቃል ብሎ ባይገምተው በጣም ጥሩ ጨዋታ ነበር ሌሎችም የአውሮፓ ሊጎች ጥሩ ጊዜ ነበር የውድድር አመቱ የቀጥታ ስርጭት እኛም አዲስ ሚዲያ ኔትወርክ እንግዲህ ያስተላልፋል አይደለ በሬዲዮ ጣቢያ እና እንዴት ነው የቀጥታ ስርጭት ማስተላለፍ አብዛኛው ደግሞ ዓለም ላይ ያሉት ከጋዜጠኛነት ነው ወደዚህ የሚመጡትና ምን አይነት ልዩነት አለው አንዱ እንግዲህ የቀጥታ ስርጭት የሬዲዮ ስርጭት ሲባል ቀጥታ እኛ እንደ ጋዜጠኛ ከአድማጮቻችን ጋር የምንገናኝበት ነው ሀሳባችንን ከሀሳባቸው ጋር ለማገናኘት ጥረት የምናደርግበት እንደሆነ ይታወቃልና በተለይ ደግሞ ስፖርት ያ ሁሉም ሰው ይወዳል በቀጥታ በቴሌቪዥን ወጥተው መመልከት የማይችሉ በሬዲዮ ምስል ከሳች በሆነ መልኩ ያሉትን እንቅስቃሴዎችን ያው ከጨዋታው ጋር ያዋዛን ታሪካዊ ዳራው ምን ይመስላል ለአድማጮቻችን ስንል በደንብ ተዘጋጅተን ተነጋግረን ይሄ እንዴት ነው የሚሆነው ይሄንን ብናስተካክል ይሄንን ብንጨምርበት ለአድማጮቻችን ስናደርስ በምን መልኩ ነው መሆን ያለበት የሚለው ነገር እንነጋገራለን በዛ መልኩ ነው የምናስተላልፈው ምን ይለየዋል ከመደበኛው ጋዜጠኝነት የስፖርት ጋዜጠኝነት ከዛ ደግሞ ኮሜንታተርም ስለምንሰራ ማንተ እሱንም ንገር ዋነኛው ነገር ፍላጎት ነው ብዬ ማስበው ቀዳሚው ነገር ፍላጎት ነው ፍላጎት ካለ የማይቀየር የማይሻሻል የማይለወጥ የለም ስፖርት ጋዜጠኛ ከሆንሽ ደግሞ ኢንተረስትሽን የፍላጎትሽን ታጠኒና ወደ ኮሜንታሪ ሁሉም ሰው ኮሜንታተር መሆን አይችልም ኮሜንታሪ መስራት አይችልም ነገር ግን ፍላጎት ካለሽ በግል ጥረት በልምምድ በማንበብ ኮሜንታሪዎችን በመከታተል በተለይ ደግሞ የቀጥታ ስርጭት አሁን ላይ ዓለም ላይ ያሉ የቀጥታ ስርጭቶች አሉ አሁንኛ በፊት ልጆቹን ደምስ ዳምጤ ሁላችንም እናሳውሰዋል ገብሬ መታውን ኳስ ዳኝ ገላገለን ይላል ደምስና አሁን ያ ዳኙ ሊገላገለን ነው ይላል እና ሁላችንም ኢትዮጵያኖች ልብ ውስጥ አለ በተለይ ሴካፋ ነው የፍጻሜ ጨዋታ ነው በፍጹም ቅጣት ነበር ያ ጨዋታ የተለያየው የመጨረሻዋን ቅጣት ምት የመታው ዳኛቸው ነበርና ዳኙ ሊገላግለን ነው አሁን በስታዲየም ውስጥ ያለው ድባብ በጣም ጸጥ ረጭ ብሏል ይሄ ግብ ከተቆጠረ የኢትዮጵያ ብሔራዊ ቡድን ለመጀመሪያ ጊዜ ሴካፋ ዋንጫን ያነሳል ይላልና ሁሉም ሰው ከተከታተልሽ ኢንተረስቱ ካለ እሱን ሞዴል አድርገሽ ከዛ በኋላም ብዙ ጋዜጠኞች ከደምስ ዳምጤ በኋላ ብዙ ጋዜጠኞች ፈርተዋል ሀገራችን ላይና ዋናው ነገር ኢንተረስትና ልምምድ ነው አሁን ዳኙ ሊመታ ነው በዚምባብዌ ላይ
Carvajal. ኮሜንታተሮች ካሉ ተንታኞች ግዴታ አሉ አንድ ጌም ላይ ያሉት የተለያዩ ቡድን ተጫዋቾች በጣም ብዙ ናቸው አይደል የዳኞች የተመልካቹን የኦዲየንሱን እያንዳንዱን ነገር ታሪክ ሰንደው ነው የሚይዙና እሱን በደንብ አሰናርስ ነው የሚነግሩን ለአድማጮችና አንዱ ደግሞ በጣም ጎበዝ ነው በዚህ ሁኔታ ተታማምና መተንተንስ ምን አይነት ብቃት ይፈልጋል እንዴት ነው የምትዘጋጁት በዛ ልክ እግር ኳስ ሰዎች እግር ኳስን የሚወዱ ከሆነ ማንንም ሰው ያየውን ነገር መልሶ ማውራት ይችላል ብዬ አምናለሁ ያየነውን ነገር ነው መልሰን የምናወራው እዚህ ጋር ለምሳሌ አንድ ጨዋታ ስትመለከቺ ለማስተላለፍ ወደ ስቱዲዮ ከመግባትሽ በፊት እነዛ ጨዋታዎች ምን ነበሩ የሚለውን ነገር መለስ ብለሽ እንድታይ እድሉን ታገኛለሽ አሁን ደግሞ ያው ሁሉም ነገር ዴስክቶፕ ላይ ነውና ያለው ያንን የማየት እድል ስለሚኖርሽ እንደዚሁም ደግሞ ተደጋጋሚ ጨዋታዎችን እመለከታለሁ ከጨዋታዎች መመልከት ባለፈ ደግሞ ይሄ ታሪካዊ ዳራዎች ምንድናቸው የሚለውን ነገር ለማየት ለመስማት ከሌሎች ለመጠየቅ ለማወቅ ጥረት አደርጋለሁ ያንዳንዱ ፕሮፋይል ይዛችሁ ነው የምትገባው ታውቂዋለሽ ለምሳሌ በጣም ቶፕ የሆኑትን ኳስ ሊነኩ የሚችሉትን እንደዚህ ያሰልጣኞችን የሁለቱን አሰልጣኞች ንጽጽር ታስቀምጫለሽ እንግዲህ ተመልካቾቻችን ዛሬ የምንመለከተው ከነሱ ጋር ቅድመ ዝግጅቱ ጀምሮ ቀጥታ ስርጭት የኳስ ጨዋታ ሲያስተላልፉ እዚሁ አዲስ ሚዲያ ኔትወርክ የሚሰሩ ባልደረቦቻችን ሬዲዮ ላይ የሚሰሩ ማለት ነው ምን ይመስላል የሚለውን ነው ልሞክር ያሰብኩትና ከዛ በፊት ግን እንደው እኔም ጋር ጥያቄ የሆኑ ነገሮችን ነው እየጠየቅኳችሁ ያለሁት በጣም የሚገርመኝ ለምሳሌ ወደ አረብ ሀገር ስኔት ረጅም ሰዓት ይዘውት ይቆያሉ ጎል ምናምን እያሉ ማለት ነው ወደ እንግሊዝ ምናምን ስኔት ደግሞ በጣም ካች የሚያደርጉ ወርዶችን ይጠቀማሉ ኢትዮጵያ ስንል ይሄ ነው ማለት እንችላለን ሁሉም ኮሜንታተር የራሱ የሚለይበት እንትን አለው በተለይ የደስታ አገላለጹ የሚጠቀማቸው ወርዶች እኔ አሁን ከውጭ ፒተር ዱሪን አድናቂ ነኝ ፒተር ዱሪ አሁን ትልልቅ ጨዋታዎችን በጣም ያስተላልፋል ዓለም ዋንጫንም ጨምሮ እንደዚህ የአውሮፓ ቻምፒየንስ ሊግ እንግሊዝ ፕሪሚየር ሊግ እና በተለይ የሚመርጣቸው ቃላቶች የሚመርጣቸው ወርዶች ኳሱን የሚገልጽበት መንገድ ጎል ሲገባ ሪአክሽኑ በጣም ይገርማልና እኛ ሀገር ቀደም ብለን ደምሴና አስተማሪ ደስታ አገላለጹ በጣም እንባሁላ እስከመተናነቅ ይደርሳል ሌሎች ጋዜጠኞችንም ስታይ የየራሳቸው የሆነ ከለር አላቸው የሚፈጥሩ ምክንያቱም ኳስ በሬዲዮ ነው የምታስተላልፈው ምስል ከሳሽ መሆን አለበት እያንዳንዱ ትዕይንት ገላጭ ሆነ ነገር ሰው ላይ የሚቀር ነገር በተለይ ትልልቅ ጨዋታዎች ከሆኑ ደግሞ በተለይ ብዙ አመት ተሻጋሪ ናቸው በጣም ብዙ ሰው ወደ ኋላ መለስ ብሎ ያዳምጣቸዋል ይሄን ጨዋታ እንትና ነው ያስተላልፈው ይሄንን ጨዋታ ኮንትና ነው ምሳሌ የኢትዮጵያ ብሔራዊ ቡድን ከ31 አመት በኋላ ለአፍሪካ ዋንጫ ሲያልፍ ፍቅር ይልቃል ነበር ያስተላልፈው ያን መጨረሻ ሰላዲን ግባን ሲያስቆጥር የመጨረሻው አዳነ ሰላዲ ብሎ የገለጸ አፓርት ብዙዎች ለእንትን ውስጥ ተቀራለችና እየራሱ ሰው በስፖርት ጋዜጠኞች በተለያዩ እንትኖችም ስትሄጂ በጣም የተመረጡ ቃላቶች በጣም ሳቢ ሆኑ ቃላቶች እና የራስን ፈጠራ ጨምረሽ ቃላቶችን መፍጠር የሚጠበቃል አዲስ ህንጻ ግሩም ኳስ ሰላዲ አዳነ ሰላዲ shredded for a quarter of an hour. But now here's Jota. Diogo Jota! Mayhem! Liverpool threw it away. And then they won it all over again. It just makes no sense. A mad game. That'll do it. እንግዲህ ቃል ኪዳን ዛሬ ምሽት የአውሮፓ ቻምፒየንስ ሊግ 4 ሰዓት ላይ በአሊያንዝ አሬና በትልቁ የባየር ሙኒክ ሜዳ አሊያንዝ አሬና ምሽት 4 ሰዓት ላይ ጨዋታ ይደረጋል ፒኤስጂ ለመጀመሪያ ጊዜ የአውሮፓ ቻምፒየንስ ሊግ ዋንጫ ለማሳካት ኢንተር ደግሞ ከበርካታ አመታት በኋላ ከዋንጫው ጋር ለመገናኘት ጨዋታቸውን ያደርጋሉ እኛ ቢሮ ገብተን አንዳንድ ቁጥራዊ መረጃዎችን ግምታዊ አሰላልፎችና ሌሎች ከጨዋታው ጋር ተያይዞ የወጡ መረጃዎችን እንሰብስብና እንግዲህ ጨዋታውን ማታ እንገናኝ ማለት ማታ እንገናኝ ስለዚህ ተመልካቾቻችን
ፒኤስጂ ከኢንተር ሚላን የአውሮፓ ሻምፒዮንስ ሊግ ማለት ነው የቀጥታ ስርጭት ፕሮግራም ወደ አድማጮች ያደርሳሉ አሌክስ እና አንዱ እኔ ደግሞ አብሬያቸው ሞክራለሁ ኮሜንታተር ልሁን ወይስ ተንታኝ ልሁን ገና ከሄድኩ በኋላ ዘርፌን ማከው ስለዚህ ቅድመ ዝግጅት ስላለው ወደሱ እንሄዳለን አብራችሁን ቆዩ ፕሮግራማችን እንደቀጠለ ይገኛል አዲስ መዝናኛ ላይ ትገኛላችሁ ዛሬ እንግዲህ የኳስ ጨዋታ ቀጥታ ስርጭት አዲስ ሚዲያ ኔትወርክ የሬዲዮ ክፍል ባልደረቦቼ ጋር ወደ እናንተ ያደረስን ነው ለሞክር የተገኘው አዎ በጣም ደስ ይላል እኛም ስለተቀላቀልሽን ቃል ኪዳን እንግዲህ አጀማመርሽን በጣም ደስ ይላል ዛሬ እንግዲህ በአዲስ መዝናኛ ሞካሪ በተለይ ተወዳጁን የአውሮፓ ሻምፒዮንስ ሊግ ጨዋታን ኢንተር ሚላን ከፒኤስጂ ባየር ሙኒክ አሊያንዝ አሬና የሚያደርጉ ጨዋታ በኮሜንታሪ እንደዚሁም በጨዋታ ተንታኝነት አብረን ተመጣጣው ተዘርጋለን ደስ ይለኛል አንዱ አዎ እንግዲህ እንኳን ደህና መጣሽ ማለት ፈልጋለሁ በእኔ በኩል ምክንያቱም ዛሬ እንግዲህ ታላቅ የአውሮፓ ሻምፒዮንስ ሊግ የፍጻሜ ጨዋታ የሚደረግበት ቀን ነውና ከዚህ ጋር ተያይዞ ምናልባትም እንደዚህ አዲስ እንግዳ ይዘን በመምጣታችን እኛም ደስታ ይሰማናል በቀጣይም እንግዲህ ስሜቱን እያየን አብረን እንቀጥላለን አንቀጥልም የሚለውን እናያለን ኳሱ ሊጀምር ትንሽ ደቂቃ ሊቀረው አዎ እንግዲህ የአውሮፓ ሻምፒዮንስ ሊግ እንደምታውቁ ዘንድሮ በአዲስ ፎርማት ነው ወደ 36 ክለቦች ናቸው የተሳተፉት ከዚህ በፊት እንግዲህ የምናቀው የምድብ ጨዋታ ነበር 32 ቡድኖች ነበሩ አሁን ወደ 36 ክለቦች አድገዋል በአንድ ምድብ ነው የሆነው በፊት በ8 ምድብ 4 ክለቦች ነበሩ አሁን ግን በአንድ ቋት ነው ውድድራቸው ነው በጣም እጅግ ማንኛውም ተጫዋች ዓለም ላይ ያለ ትልቅ ተጫዋች ሊያሳካው የሚችለው ክብር የአውሮፓ ሻምፒዮንስ ሊግ ማሳካት ትልቁ ነው በተለይ በአውሮፓ መድረክ የዓለም ተጫዋችም በተለያየ መንገድ የአውሮፓ ዋንጫ ማሳካት ነው ዘንድሮ በአሊያንዝ አሬና ደግሞ ምሽት 4 ሰዓት ላይ ይደረጋል አስተላለፉ ወጥቷል ግምታዊ አስተላለፎች አሁን ደግሞ ከደቂቃዎች በኋላ ቋሚ አስተላለፉ ወጥቷል የማሸነፍ ግምት ለማን ትሰጣለሽ እኔ የኢንተር ሚላን ደጋፊ ነኝ የማሸነፍ ግምቱ ግምት ግን ፒኤስጂ ካለው ነባራዊ ሁኔታ አንፃር ፒኤስጂ ያሸንፍ ይመስለኛል እንግዲህ ዛሬ በሞካሪ ለአድማጭ ተመልካቾቻችን እየተጋገዝን ነው ማለት ነው ዛሬ የምናስተላልፈው ጨዋታውን በተንታኝነትም በኮሜንታሪም እንግዲህ ድምጽሽን ልንሰማ ነው ዛሬ በጣም ጥሩ ስለዚህ አድማጮቻችን አዲስ ሰው መጣል ቃል ኪዳን ዘላለም አሌክስ እና አንዱ አለም በቀጥታ ስርጭት የአውሮፓ ሻምፒዮንስ ሊግ የፍጻሜ ውድድር ወደ እናንተ ያደረስን እንቀጥላለን አድማጮቻችን አዲስ ሚዲያ ኔትወርክ ኤፍኤም 96.3 ላይ ትገኛላችሁ ሊጀምር በጣም ጥቂት ደቂቃዎች ነው የቀሩት ከኛ ጋር ስለሆናችሁና አመሰግናለን ዋው አይ ሞካሪ በጣም አንዴ ነው አስተላልፍሽ ታውቂያለሽ እንዴ ኳስ አይ ይሄማ የመጀመሪያ አይደለም ያስታውቃል ልምድ እንዳለሽ አው ቃል ኪዳን እንግዲህ ጨዋታው ተጀምሯል ፒኤስጂ ከኢንተር ሚላን በአሊያንዝ አሬና ትልቁ የባየር ሙኒክ ስታዲየም ጨዋታ ድባቡና ሙቀቱ እንደዚሁ ከፍ ያለ ነው በርካታ ተመልካች ዛሬውን አውሮፓ ሻምፒዮንስ ሊግ እየተከታተለ ይገኛል ቀደም ብለን ላይናፑን አስተዋውቀናችሁ ነበር ኢንተር እንደዚሁ በፒኤስጂ በኩል በተለይ በጨዋታ አሰላለፍ ቀደም ብለን እንደገለጽነው በዛሬው ጨዋታ አሁን በጨዋታው ከተጀመረ 5ኛው ደቂቃ ላይ ደርሷል በማጥቃቱ ረገድ ፒኤስጂ የተሻለ እንቅስቃሴ ያሳዩ ይገኛሉ አሽራፍ ሀኪሚ ለቪቲኒያ ለጃኦ ኔቬስ ጥሩ ሙከራ ነበር የሞከሩት ነገር ግን ኢላማውን የጠበቀ ሙከራ አልነበረም ጨዋታው እየገፋ ነው አሁን በኢንተር በተከላካይ መስመር አሽራፍ ሀኪሚ ጨዋታውን በመልሶ ማጥቃት ጀምሯል አሽራፍ ሀኪሚ ለኡስማን ደምበሌ ኡስማን ዶዬ በ12ኛው ደቂቃ አስቆጠረ ፒኤስጂ ቀዳሚ የምታረገውን ግብ በ12ኛው ደቂቃ አስቆጥሯል አስገራሚ ነው ገና ጨዋታው በተጀመረ በተለይም የኢንተር የተከላካይ መስመር ስህተት በቀላሉ ግብ እንዲቆጠር አድርጎታል በፒኤስጂ በኩል አስገራሚ ጨዋታ ነው አንዱ ዓለም ገና በጊዜ ጎል ተቆጥሯል
አዎ ምናልባትም የኢንተር ሚላን ተከላካዮች ድክመት የታየበትና እንደዚሁም ደግሞ አሽራፍ ሀኪሚ በቀላሉ ይሄን ግብ እንዲያስቆጥር አመቻችተውለታል ማለት ነው። ጨዋታው ገና 12 ደቂቃ ውስጥ ነውና ይሄንን ግብ ማስተናገዳቸው ምናልባትም የኢንተር ሚላን ቀጣይ ግቦችን ሊያስተናግድ የሚችልበት እድል ሰፊ ነው። 5 የተከላካይ አማካዮችን መሀል ላይ አሰልፎ በ3 ተከላካዮች ነው እየተጫወተ የሚገኘው። በተለይ ደግሞ አንጋፋው አቼሬቢ ዛሬ የተዋጣለት ጊዜ ያሳለፈ አይደለም የሚገኘው እጅግ በጣም ጨዋታው ከብዶታል። ካሁኑ ጀምሮ እንግዲህ አንድ ጎል ተቆጥሯል። እነዚህ ደቂቃዎች ደግሞ የሚያሳዩት በጣም ብዙ ጎሎች እንደሚቆጠሩ እንጠብቃለን። ካሁኑ ግን ሞቅ ያለ ነገር እንመለከታለን። አሁንም እንቀጥላለን። በተለይ ማሽራፍ ሀኪሚ እንግዲህ ያስገባው ጎል በቀላሉ ሁሉንም አልፎ ነበርና ጥሩ የሆነ የፒኤስጂ እንቅስቃሴን እየተመለከትን ነው። አው በመልሶ ማጥቃት ከኢንተር ሚላኖች ሶመር ያሻገረውን ኳስ ለፓቫርድ ለዶምፍሬዝ በረጅሙ ለታሮ ማርቲኔዝ ነገር ግን ኳስ ወደ ውጭ ወጥቷል። አሁንም ድናሮማ በተለይም በፒኤስጂ ጥሩ ጊዜን ያሳለፈው ድናሮማ በዛሬውም ድንቅ ጊዜውን እያሳለፈ ነው የሚገኘው። 45 ደቂቃ ሊጠናቀቅ በጣም ጥቂት ደቂቃዎች የዳኛ ፊሽካ ብቻ ነው የቀረው። በቀጥታ ስርጭትኛ ጋር ስለሆናችሁ አድማጮቻችን እጅግ እናመሰግናለን። 45ኛው ደቂቃ ተጠናቋል። እኔ ደግሞ የእናንተን ጉብዝና ተመለከትኩ። በጣም ደስ ይላል። ባልደረቦቻችን ቴክኒሻኗ እንዲሁም ደግሞ ሌሎች ባልደረቦቻችንን ከመስታወት ጀርባ ያያያቸው ስለሆነ በዚህች 15 ደቂቃ ደግሞ እነሱን አግኝቻቸው በመጣስ ስለዚህ እነሱን አግኝቻቸው ውሃ ጠጥቼ መለሳለሁ። ሬዲዮ ቴክኒሻን አብቶች ሙላል ይባላል። እዚህ ረጅም አመት ነው ሰራሁት። ስንት አመት ሰራሻል? 2000 ላይ ነው የገባሁት። ኧረ እባክሽ ወደ 17 አመት? አዎ መስራች ላይ ግን በጣም ትንሽ ነበርን። 200 ምናምን ሰራተኛ ነበር በዛ ሰዓት እና በቃ ደስ ብሎን ተባብረን ምን ብለን ነበር ምን ሰራው። አዲስ ሚዲያ ኔትወርክ እየሰፋ ሄደ። በአዲስ እየተደራጀ ሲሄድ በቋንቋዎችም እየሰፋ ሲሄድ ሰራተኛም እየበዛ ሄደ። እኛም በአዲስ መሳሪያ እዚህ ጋር ይሄው በዚህ ሰዓት ታገኘናለሽ። የጤና መጠበቂያ ድርባይ ቤቴሌም ትባላለች። እኔ ደግሞ መሐመድ እባላለሁ። እኔ እዚህ ክፍል ውስጥ እናስተባብራለን ማለት ነው። ስለዚህ የዜና ዋናው ጉዳያችን ዜናዎችን ወቅታዊ ጉዳዮችን ለአድማጮቻችን ማድረስ ነው። አሁንም የመጣሽበት ሰዓት አመሻሽ ማዕድ የሚባል የዜና ፓኬጅ አለ። ልክ ከሰኞ እስከ ዓርብ 11 ሰዓት ላይ የሚጀመር ማለት ነው። 11 ሰዓት እስከ 12 ሰዓት ከ30 ይቆያል። የተለያዩ የዜና አይነቶች አሉት። ወቅታዊ ጉዳዮችን እናካትታለን። በርካታ ጉዳዮችን ይዘን ለአድማጮች የምናደርስበት ነው ማለት ነው። ስለዚህ ያ ሰዓት እየደረሰ ያለ ነው የመጣሽው። ይሄ ክፍል ብዙ ፕሮሰስ የሚከናወንበት ነው። ዜና እንደምታውቂው ፕሮሰስ ነው። ከሐሳብ ጀምሮ ልክ አድማጮች እስከሚደርስ ድረስ ፕሮሰስ ነው። ስለዚህ ዜናዎች ከጸደቁ በኋላ የሚሰሩ ዜናዎች ይሄኛው ዜና በዚህ መልክ ለህዝብ ቢደርስ ጥሩ ነው ብለን ካሰብን ከጸደቅን በኋላ የሚሰራበት ክፍል ነው ማለት ነው። ስሜ ዛህራ ሰይድ እባላለሁ። የሬዲዮ ዘርፍ ምክትል ስራ አስፈጻሚ ነኝ። በጣም ደስ ይላል። ዛሬ እንግዲህ ስለ ሬዲዮ እያነሳን ነው ያለነውና አዲስ ሚዲያ ኔትወርክ በሬዲዮ አማራጭ በሌሎችም ዘርፎች የራሱን ለውጥ እያደረገ መረጃዎችን ለአድማጭ ተመልካቾቹ እያደረሰ እዚህ ደርሷልና እንደ ሬዲዮ ዘርፍ የበፊቱንና ያሁን ያለበትን ሁኔታ ነጻጽሽ ንገሪኝ እስኪ። ሬዲዮ እንግዲህ ተጀመረ ረጅም ጊዜ አስቆጥሯል። የራሱን ማሰራጫ ይዞ መስራት ከጀመረ ወዲህ ኤፍኤም 96.3 ሬዲዮ 20 አመት ሞልቶታል። የሌሎችን የአየር ሰዓት ኤፍኤም 97.1 እና ኤፍኤም 98.1 ወስዶ ማሰራጨት ከጀመረ ደግሞ 25 አመት ሆኖታል። ስለዚህ በራሱ ማሰራጫ ከሚለው ከቆጠረን 20 አመት ያስቆጠረ የረጅም እድሜ ጠገብ የሆነ ሚዲያም ነው ማለት ነው። ብዙ ጋዜጠኞችን ያፈራ ከዛም ባሻገር ደግሞ በጣም በርካታ ባለሙያዎችን ከማፍራት ባሻገር ለከተማዋ ኗሪ ብዙ ያመለካከት የማስተማርና የማዝናናት ስራዎችን ሲሰራ ቆይቷል። ከ20 አመት በላይ ማለት ነው። እሺ በዚህ ውስጥ እንግዲህ በእድሜም ረጅም ጊዜ ከማስቆጠሩ የተነሳ አንዳንድ የጥራት
ችግር ማጋጥሞት ነበር ሶ አሁን ደግሞ የጥራት ችግሩን ፈቶ በጣም በከፍተኛ የትራንስሚተር ወይ ማሰራጫ ተክሏል እንዲሁም ደግሞ ዘመናዊ የሆኑ የሚዲያ ቴክኖሎጂዎችን ታጥቋል ስለዚህ ስቱዲዮም ይመቻል ሰውም ደግሞ ሰራተኛው ወጣት ነው ይሮጣል የከተማችን ኗሪ የመረጃ ጥማቱን ለመምላት ብዙ ነገር እየሰራና ያለ ነው ስለዚህ እነዚህ ማሽኖች በጣም ዘመናዊ ናቸው በጣም ከፍተኛ ኃይል ያላቸው ናቸው አንደኛው ተንቀሳቃሽ ነው የትኛውን ቦታ ላይ ሄዱ ከተማ አካባቢዎች ላይ ተንቀሳቅሶ ማሰራጨት የሚችል ነው አንደኛው ደግሞ ፊክስድ ነው እንጦጦ የተተከለው ማለት ነው አንደኛው 5 ሜጋዋት ኃይል ያለው ነው ይሄኛው ደግሞ ተንቀሳቃሹ ደግሞ 3 ሜጋዋት ፓወር ያለው ነው ማለት ነው ስለዚህ ከፍተኛ የማሰራጨት አቅም ያላቸው መሳሪያዎች በጣም ዘመናዊ መሳሪያዎች ይዘን አሁን በአዲስ መልክ እየመጣን ነው ማለት ነው አድማጮቻችን እዚህ ተቋም ላይ የሪፎርም ስራዎች እየተሰሩ ነው እንደ ተቋም በሁሉም ሚዲያም ላይ በሬዲዮም በቴሌቪዥንም በህትመትም በዲጂታሉም የተለያየ ሪፎርም ስራዎች እየተሰሩ ነውና ሬዲዮ ጣቢያውም የዛ ሪፎርም አካል ሆኖ ብዙ ይዘት ማሻሻያ ስራዎችን ሲሰራ ቆይቷል የዜና ሾዋችንም ብዙ ጉዳዮች የሚነሱበት ነው አገልግሎት አሰጣጥ በየክፍለ ከተማ በየተቋማት እየተሄደ እየተዳሰሰ የሚቀርብበት አለ እንግዳ ፕሮግራም የሚቀርብበት አለ ትራፊክ ከተማ እንቅስቃሴ በከተማ የሚሰሩ የተለያዩ የልማት ስራዎች የሚዳሰሱባቸው በርካታ ዝግጅቶች አሉን እነዚህን ዝግጅቶች የበለጠ እናጠናክራለን አዳዲስ ደግሞ የመዝናኛ የትረካ የድራማ ዝግጅቶችን ደግሞ እንደዚህ ተደራሽ ለማድረግ ያሰብን ነው ያለነው ጣቢያውን ደግሞ የሚያዳምጡት ብቻ ሳይሆን የሚሳተፉበትም ጭምር ስለሆነ ሐሳባቸውን በሚነሱ ጉዳዮች ላይ ሐሳባቸውን አስተያየታቸውን መስጠት ይችላሉ ኤስኤምኤስ አለን እንደዚህም ደግሞ የስልክ የተለያዩ ስልኮች አሉ በዛ መልክቶቻቸውን ያደረሱ እስከዛሬ እንደሚያደርጉት በየፕሮግራሞቹ ሐሳባቸውን አስተያየታቸውን መስጠት ይችላሉ የማይሰሙባቸው ቦታዎች አሁን መሰማት ስለጀመረ አዲስ አበባ ደግሞ እንደምታውቁ የተለያዩ የህብረተሰብ ክፍሎች መኖሪያ ከተማ ናት እነዚህ የተለያዩ የህብረተሰብ ክፍሎች ሁሉ ማዕከል ያደረገ ዝግጅቶች የሚቀርቡበት ነው እነዚህ ዝግጅቶች እንግዲህ እንዲከታተሉ እንጋብዛለን ማለት ነው ተመልካቾቻችን ቀደም ሲል ለተመለከታችሁት እንግዲህ በተለይም እዚህ አዲስ ሚዲያ ኔትወርክ የሬዲዮ ዜናና ወቅታዊ ፕሮግራም ኃላፊ ከሆኑት ካቶ ዳግም ጋር ጥቂት ቆይታ ያደረግን ከሌሎቹ ከቴክኒሻኖች ካርታዮች ጋር ጥቂት ቆይታ ያደረግን በጣም ውስን ሰዓት ነበረች በዚህ ሰዓት አብቃቅቼ ባልደረቦቼ ለእናንተ ማስተዋወቂያችኋለሁ እኔም ጥሩ ጊዜ ያሳለፍን አሁን ኳሱ ሊጀምር በጣም ውስን ሰከንዶች ቀርተውታልና ወደዛ ሄዳለሁ ማለት ነው ፍራችሁ ቆዩ በጣም ጥሩ ጊዜ ነበረ በኋላ ነግራችኋለሁ 15 ደቂቃውን በአግባቡ ተጠቅመሻል በትክክል ሁለተኛው 45 ደቂቃ የቀጥታ ስርጭት ፕሮግራማችን ወደ እናንተ ማድረሳችንን ቀጥለናል እንግዲህ ጨዋታው በጣም ግሏል 89ኛው ደቂቃ የዳኛ ጭማሪ ደቂቃ ነው የሚቀረው ጨዋታው እንግዲህ በዚሁ መልኩ ይጠናቀቃል በርካታ ግብ ተቆጥሯል እኛም እንግዲህ ለተመልካቾች አላማሽ ተመልካቾቻችን ስናደርሰው እንደነበረው ፒኤስጂ ልዩነት ፈጥሮ 5 ግቦችን ማስቆጠር ችሏል እንግዲህ 5-0 ጨዋታው ተጠናቋል ኦልሞስት ጭማሪ ደቂቃ ላይ ነው የሚገኘው በጣም አስገራሚ የአውሮፓ ሻምፒዮንስ ሊግ